ታዋቂው አርቲስት ፍናን በትናንትናው ዕለት ተሞሽራለች። የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ። ከሱ ባለው ይታየሺ ማሬ ማሬ ሙዚቃና ከፍናን በድሩ ትዳር ጀርባ ያለው እውነት ምንድነው የሚለውን እውነታ በዚህ ቪዲዮ ታገኛላችሁ። በተጨማሪም ደግሞ ኢትዮጵያ ውስጥ ያሉ ወጣቶች በፍናን ጉዳይ ተቃውሟቸውን እያሰሙ ይገኛሉ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። መንግስት ወደቡን ማስመለስ ትቶ ፍናንን ያስመልስልን ሲሉም ጠይቀዋል። በፍናን ሰርግ ቀን ደግሞ ቀጣይ ልታገባ የምትችል አርቲስት ወይም ደግሞ ግምት የተጣለላት አርቲስትም ተገኝታለች ወይም ታውቃለች። ያቺ ሴት ማናት የሚለውን ከዚህ ቪዲዮ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ በሳምንት ውስጥ የተከሰቱ አባይት ጉዳዮችን ለማግኘት ከፈለጋችሁ አሞና ቲዩብን ሰብስክራይብ ማድረግ፣ ሼር ማድረግ፣ መከታተል ለናንተ ይጠቅማችኋል። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። ወደ መጀመሪያው ጉዳይ ስናልፍ ትናንትናው ዕለት አርቲስት ፍናን እንግዲህ ተሞሽራለች። ሰው ሁሉ መነጋገሪያ ሆኗል። የሷ ትዳር በጣም ደማቅ ጊዜ ነበረ። በጣም ፕሮግራሙ ያልተገኘበት የአርቲስት አይነት የለም። አብሶ ሴት አርቲስቶቻችን በቃ ፌመስ የተባሉ በጠቅላላ ተገኝተውበታል። ወንዶቹም በጣም አሉበት። በጣም ደስ የሚል የሰርግ ፕሮግራም እንደነበረ በጣም ብዙ ቪዲዮዎችን እያየን እንገኛለን። ግን ለምን እንደዚህ መነጋገሪያ ሆነ? የሌሎች ትዳሮች ጀስት ሰርግ ነው፣ ያው ተሰርጎ ተደግሶ ተጨፍሮ የሚታለፍ ነገር ነው። ግን የሷ ለምን ለየት ብሎ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ የተለያዩ ሶሻል ሚዲያዎች ላይ ለምን እንደዚህ ፌመስ ሊሆን ቻለ? ለምን እንደዚህ መነጋገሪያ ሊሆን ቻለ ካላችሁ ግን የመጀመሪያው ፍናን በአብዛኛው ኢትዮጵያ ወንዶች ዘንድ ተወዳጅ የሆነች ሴት ናት። የሁላችንም ክራሽ ናት ብለው ነው ሲያወሩ የነበሩት። እንደው አንድ ቪዲዮ መግቢያ ላይ አሳይቻቸዋለሁ። ፍናንን መንግስት ሀገራዊ ክራሽ እንጂ አንድ ሰው ሚስት አይደለችም የሚሉ ቪዲዮችን እያየን እየተመለከተን እንገኝ ነበርና በጣም ያሳቀኝ ቪዲዮ ነው። እና እሱ ያው ጀስት ሁሉም ወንዶች ይወዷታል ተብሎ የምትታሰብ በጣም ቆንጆ ነች ሴት ናት። የምርም ደግሞ ያው ቆንጅናዋን ማንም አይክድም። መጀመሪያ ስትመጣ እሷ ማሬ ማሬ ላይ ነው የመጣችው እና ከዛ በኋላ በጣም ብዙ ፊልሞችን ትሰራ ነበር እና በጣም ወንዶች ይወዳታል። እና ግን ሙሉ ቪዲዮን እስቲ አንዴ ተቃውሞውን ድምጽ እንስማ፣ የወጣቶችን ተቃውሞ ድምጽ እንስማ እስቲ። መጀመሪያ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ ፍናን የኛ ናት። አርቲስት የህዝብ ነው። እንግዲህ እንደምትመለከቱት ነው ሀገሬ ክራሽ ናት እንጂ አንድ ሰው ሚስት አይደለችም። መንግስት ወደቡን ማስመለስ ትቶ ፍናንን ያስመልስልን፣ እንጠብቃታለን ምናምን ይሉ መረጃዎች ተሰርተዋል። እንደዚህ አይነት ቪዲዮዎችም እየወጡ ይገኛሉ። ብቻ ያው ለፈን ነው፣ ግን ደግሞ ያው ምን ያህል ተወዳጅ እንደሆነች ለማሳየት ነው በዚህ ቪዲዮ ያመጣሁላችሁ ይሄን ቪዲዮ። እና በጣም በብዙ ወንዶች ዘንድ ተወዳጅ ስለነበረች ያው ስታገባ መነጋገሪያ ሊሆን ሁሉም ወንዶች አመለጠችን ነው የሚሉትና እንደዚህ ነበረ ያው የተከሰተው። ለዚህ ነው መነጋገሪያ ይሆናል ተብሎ የታሰበው። አርቲስት ፍናን ከዛሬ 10 ዓመት በፊት ነው ማሬ ማሬ በሚለው በሱ ባለው ይታይሽ ያው ለህዝብ ግልጽ የሆነችው ወይም ደግሞ እውቅናውን በዛ ሙዚቃ አማካኝነት ነው ያገኘችው። በጣም ድንቅ ሙዚቃ ነበረ በሰዓቱ ማሬ ማሬ የሚለው። እሷም እዛ ክሊፕ ላይ ነበረ የታየችው። በዛን ሰዓት ተወደደች። ከዛ በኋላ የተለያዩ ፊልሞችን ሰርታለች። እርቅ ይሁን የሚል ፊልም ሰርታለች። የከበረ ደሃ የሚል ፊልም ሰርታለች። የፍቅር ሰው የሚል ፊልም ሰርታለች። ግን ከሁሉም በላይ ደግሞ በፊልም የተወደደችው እርቅ ይሁን የሚል ፊልም ላይ ነው። በጣም የሚገርም የትወና ብቃቷን አሳይታ ነበረ። ከዛ በኋላ ደግሞ የከበረ ደሃ የሚለው ፊልም ላይም ድንቅ ብቃቷን አሳይታ ያው በጣም ተወዳጅነት ያገኙ ፊልሞች ነበሩ እነሱ ፊልሞች። ለዛ ያው ሰው ሁሉ የሚወዳት አይነት አርቲስት ናትና በሷ ትዳርና ግን በሱ ባለው ይታየሺ ማሬ ማሬ ሙዚቃ መሃል ደግሞ ምንድነው የተከሰተው ወይም ደግሞ መሃል ላይ ምን ያገናኘዋል ካላችሁ ጉዳዩ እንደዚህ ይጀምራል። የዛሬ 10 ዓመት ሙዚቃው ከተለቀቀ በኋላ ያው ቫይራል ይሆናል። በጣም ብዙ ሰዎች ያደምጡታል፣ ብዙ ሰዎች ይወዱታል። እና በጊዜው ኤግዚቢሽን ማዕከል አዲስ አበባ ያው ሙዚቃ እንዲያቀርቡ ይጠራሉና እሱ ባለው ይታየሺ ሙዚቃውን ያቀርባል። እና ሙዚቃውን ሲያቀርብ ብዙ ሰዎች ይወዱታል። በሰዓቱ የነበሩ ሰዎች ሙዚቃው ከአንዴም ሁለቴም ሶስቴ አራቴ ነው የተደገመው። ብታምኑም ባታምኑ አራቴ ሲደጋገም አንድ ሰው ውስጥ ሆኖ ይከታተላል ያን ጉዳይ። ምንድነው ምን ስለሆነ ነው የሙዚቃ እንደዚህ ሰው ሁሉ ይደገም እያለ የሚሰማው ብሎ ይጠይቃል። ጓደኛውን ማለት ነው አንድ ወጣት። ያም ወጣት ሲጠይቀው የተመለሰለት መልስ አረ ክሊፑን አላየህም እንዴ ተብሎ ክሊፑን ያሳዩታል። ክሊፑን ሲያሳዩት ያ ወንድ ማንን ያያል? ፍናንን ያያታል ማለት ነው ክሊፑ ላይ። ስለዚህ ክሊፑ ላይ አይቷት ደግሞ ይወዳትና ጀስት
አይ ቲንክ እሷን የሚያቅሰው ነበርና ከሷ ጋር ደግሞ ግንኙነት ይጀምራል፣ ይወዳታል። ከዛ በኋላ ያው የዛሬ 10 ዓመት በፊት የተጀመረ ግንኙነት ይሄው አሁን ለትዳር በቅቶ እንደዚህ በምታዩት መልኩ ደግሞ ተድራ ደስ በሚል ሁኔታ በኢትዮጵያም ዘንድም መነጋገሪያ ሆና አልፏል ማለት ነው። እና ድንቅ ጊዜ ነበርና ፍናን ያው በባህሪዋም ካያችኋት በጣም ተወዳጅ ናት። በጣም እዩኝ ማትል ናት። እዚህም እዛም ይሄን በለው ይሄን ጠጣው ይሄን እንዲያደረኩ ምናምን እያለች ከህዝብ የበላይ ነኝ ወይም ደግሞ እኔ እንዲህ ነኝ እያለች ራሷን ለህዝብ ማታጋለጥ በጣም ተደብቃ የምትሰራ በሙያ በብቃቷ ብቻ የምናቃት በሌላ በመጥፎ ነገር ስሟን አንስተን እንኳን የማናቅ ሴት ናትና የምትገርም ሴት ናት። እንዲህ አይነት ሰዎች በእውነት ይብዙልን ብዬ እኔ አስባለሁ። በጣም የሚገርም ጊዜ ነበረ። እንደምታዩት ሰርጓም ያው ከጎን ቪዲዮ አታች አደርግላችኋለሁ። በጣም የሚገርም አይነት ስርዓት ነበርና የተከሰተው የሽምግልናውም ያው መነጋገሪያ እንደነበረ ታውቃላችሁ። በጣም ያምር ሁኔታ ነው የተደረገው። በጣም ስርዓት ያለው ኢትዮጵያን መልክ የጠበቀ አይነት የሽምግልና ስርዓት ነው የተደረገው። ፍናን ያው ከዚህ በፊትም በተለያዩ አይነት ቪዲዮዎች ቀርባ በጣም ማግባት የምትፈልገው ሰው እናቷን የምታከብር ለእናቷ ትልቅ ፍቅር አላትና እናቷን የሚያከብር አይነት ሰው ነው ማግባት እንደምትፈልግም ተናግራ ነበርና ብቻ ያው የሚገርም በቃ ፕሮግራም ነበርና አስደናቂ ጊዜ ነበርና ግን በመሃሉ ደግሞ የተከሰተ አንድ ነገር ነበረ። እንደምታውቁት በሰርግ ጉዳይ ላይ ሰርግ ላይ ካያችሁ በጣም ከመጨፈሩ ከማጋባቱ ምናምን ባለፈ ደግሞ አንድ በጣም የሚጠበቅ ነገር አለ። ምንድነው ካላችሁ ደግሞ ቀጣይ ማን ሊያገባ ይችላል የሚለውን የሚታወቅበት ጊዜ ነው። ካያችሁ እዛ ጊዜ ምን ይደረጋል? አንዳንዴ ምንድነው የሚደረገው? ሻማ ካለ ሻማው ስነ ስርዓት ወይም ደግሞ አበባው የያዙትን አበባ ሲወረውሩ ቀድሞ የያዘ ሰው የሚያገባ ሰው ነው ተብሎ ነው የሚታሰበው በሰርግ ላይ ካያችሁ። ወይም ደግሞ ብዙ ጊዜ እንደኛ ሀገር ባህልም አይ ቲንክ እንደኛ ሀገር ባህል ብቻ ሳይሆን ውጭ ሀገርም እንደዚህ ይደረጋል እና አበባ ይወረወርና የተወረወረው ምናምን ይደረጋል። እንደው ብዙ ጊዜ ካያችሁ ሲወረወር ወንዶች ምናምን እየጠለዙ ወይ ያመልጣሉ ምናምን ቪዲዮ ካለ አሳያቸዋለሁ እና በጣም እንደዛ ይደረጋል። እና ግን በትላንትናው ዕለት አንድ አስገራሚ ነገር አየን። ተወረውራለች ተብሎ ቁጥር ተቆጠረ። 1 2 3 ተብሎ ከተቆጠረ በኋላ ግን እሷ ሄዳ ለማን ሰጠች? ለአርቲስት ማርታ ጎይቶም። ለማርታ ጎይቶም እንግዲህ ሰጥታ አበባውን ያው ኔክስት እሷ ታገባለች ወይም ደግሞ ትሞሸራለች የሚል ፍንጭ ይሁን ያው ትንሽ ምልክት ሰጥተን ወይም ምኞቷን ገልጻ ይሁን አይታወቅም። እስቲ በትዕግስት እንጠብቃለን። እንግዲህ የማርታም ታግባ ማርታም ያው ድንቅ ብቃቷ የምትታወቅ በጣም በጸባይ የምትታወቅ የምትገርም እሷም አርቲስት ናትና ያው ህዝቡ እንግዲህ ለአርቲስቱ ያለውን ፍቅር ታውቃላችሁ እና ይገልጻል ብዬ አስባለሁ። እናንተስ በፍናን ትዳር ጉዳይ ምን ተሰማችሁ? ወንዶች ያው ኮሜንታችሁን ጻፉ ምን እንደተሰማችሁ። ሴቶችም ደግሞ ያላችሁን ምን አይነት እንደነበረና ምን ተሰማችሁ የሰርግ ፕሮግራሟን ስታዩ ምን እንደተሰማችሁ ኮሜንት ላይ ግለጹልን። የዛሬው ዝግጅት ይሄን ይመስል ነበረ። ተዝናንታችኋል ብዬ አስባለሁ። ጥሩ መረጃም አግኝታችኋል ብዬ አስባለሁ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። ይሄን ቪዲዮ ለብዙ ወዳጆቻችሁ ሼር አድርጉላቸው። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። ሃሞና ቲዩብ ይለያል። በብልሃት እንኑር።